ይወዳ ወንድ ኮንክ ያለብን ልምጣ ወንድ አይደል? እስቲ ና በለኝና ኢንቫይት አድርግ ና ማኛው። እኔ አንድ ነገር ልንገርክ ማኛው ነው በደንብ አድርጌ ልንገርክ። ከዛ በኋላ ማንነቴን ላሳየው። ሰማኝ። እኔ ማኛው አሜሪካ ማለት ነው። ይኸውልህ ማኛው እኔ ልንገርክ፣ መጀመሪያ አንተ ወደ ትክክለኛ ማለትም ማንኛውም ሰው ሃይማኖት ሊኖር፣ እኔ ኦርቶዶክስ ነኝ። ማኛው የራሱ የሆነ ሃይማኖት ሊኖር ይችላል። ወደዛ አካሄድ ስለሄድክ ሰው መናገር ስላቆምክ ያንን ነገር ተጠቅሞ አንተን ማለት ነው ይምጣ ሲባል እዚህ ቤት ያገባምና ብሎ ሲፎክር ነበረ ማለት ነው። አንዳንድ ጊዜ ግን ማለት ነው አንተ ማለት ነው እኛ ሁላችንም ከጎንነን ማለት ነው ስላሴን ማለት ነው እሱ ከጎኑ ብዙ ሰዎች እያሰለፈ ነው ዘጋጅ ሲናገር ነበር። ሁላችንም ከጎን ጭንቅላታቸው ይጠዘጥዛቸዋል። እንዴት ነው ቆሻሻ ልቃ እንዴት እንደምጠላት ይችላል። ግማታ የጥንባታም ልጅ ድሮም ግማታም ደግሞ ሂሳብ ኬሚስትሪ እናቷ አልሞላላት ያለውን ፎርሙላ ይዛ ትመጣለች እንዴ? አልሞላ የጠፋባትን ሲምቦል ልትፈልግ ትመጣለች እንዴ? ዘ ቤስቲያ ዘ ሌዚየስት ዘ ደማቸው ይፈላል ምናምን ነገር ከዛን እንኳን አስገባው ስጠብቀው ነበረ። ዛት ሚንስ ከፖለቲከኛ ጋር አውርታ ኦሮሞን ዲፌንድ አድርገች የሚል ወሬ ትፈልጋለች። ገባች? ምክንያቱም ዋንትያ አንተ ያለች ምናምን ታያለች። ገባች? እና እንደነዛ ምን ትፈልጋለች? ከነራቼ ግሩፕ ጋር መግባት ትፈልጋለች። የነራቼ ግሩፕ መስዋዕት የከፈልና ማንነቱ ማን የሆነ በስነ ስርዓት ያውቃል። ቡና ቤት አይደለም የነራቼ ግሩፕ። ያ እናትሽ ትታው የመጣችው የዛ የሰባተኛ ቡና ቤት አይደለም። እሺ ቆሻሻ ልቃ ኦሮሞ ዘንድሮ ትጫወታለች እንዴ? አይደል ጊዜ ኦሮሞ እንኳን እናንተ አይነት መንቻካና እከካም ቆሻሻ አይደለም። ዝም ብሎ በሰውነት ራሱን ደብቆ እንኳን የሚኖረውን ሰው ከጨለማ ልጁን ያውቃል። ልጁን አሽትቶ ያውቃል። ጥንባታም ግማታ ምድረ ያጥርና የኮንዶም ስተቶች ሁላ ተስፋ የቆረጡ ፋሚሊ መተው ሂሳብ ኬሚስትሪ ይጫወታሉ እንዴ? በማንነት ላይ ማንነት የሚኖር እንጂ የሚነገድበታል። እዛ ሄዳ አብረ የምታለጠልጥ አለጥልጥ። እሺ ሄዳ አለጥልጥ። እሺ ለኦሮሞ ነፃነትም ሆነ ለምን ሲል የሞተውን ወንድም ደም ላይ ሄዳ አላግጥ። እሺ ሂድና አላግጥ። ሂዱና አላግጡ። ኮዳ ሲንጠለጠልበት የነበረው ወንድም ላይ አላግጥ። ሂድና የማንንም ቁሻሻ ሰፖርት እያደረግ ይሄም እንትን ነው። የሆኑትም እንደናንተ ሲር መጠመጡ አይተናናውቅ። ቪዲዮ ምን አለ ቃል በቃል ንገሩኝ ስላችሁ እዚህ አሁን ግን ስሰማ ሪከርዱን ኦሮሞ ምንድነው አላለ። ለምን የኢትዮጵያን ባንዲራ ማታስሩት ነው ያለው? ለምን ያማችኋል ስትል እኛ ያመንም ጥያቄ ነው የጠየኩሽ አላት። ያ እንደው ኢትዮጵያንም ሆነ የኢትዮጵያን ባንዲራ ከሚኒሊክ ጋር ሆኖ ኦሮሞን ያስቀጠለው ያንን ያስቀጠላችሁትን ባንዲራ እናንተን ለምን አታስሪውም ነው ያላት። እንደውም እኮ ኦሮሞ እንዳስቀጠለው ነው እኮ እየተናገረ ያለ። እዚህ ቪዲዮ ላይ እሱን ስተት አላየው እኮ እርሙን እኮ ትክክል ላይ ተናገረው አይደል? ግን ለምን ስታዩ ትናደዳላችሁ? ሌላ ማህበረሰብ ስለ ኦሮሞ ላይ ችግር እንዳለው አያችሁ የምትሄዱበትን መንገድ ግማታ። ድሮም የሸርሙጣ ልጅ የሚወራረሰው ኮንዶም ብቻ ነው። ምድረ ግማታም ፋሚሊ አንድ የኦሮሞ ልጅ መተዚ አንድ ኔጌቲቭ ጻፍ። አይ ከኛ ጋር እንደዚህ አይነት ነገር አውርቶ አያውቅም እና ይሄን መስሎኛል። ለምሳሌ ይሄንን ሲያይ ያመዋል። ስለሚያማው እንደዚህ አይነት ነገር ሊያወራ አይችልም።
ግን የሆነ የኦሮሞ ካልቸር ሲያዩ አንዳንዶቹ አያችሁ ይሄን ሲያይ ስለሚያመው አለች። ልክ እንደ መስቀል የለም ወይም ደግሞ ሰይጣን ያለበት ሰው ሼክ ሲያይ ቁርአን ሲያይ ይርበተበት የለ ወይም ደግሞ የለም መስቀል ሲያይ ሰይጣን ያለበት ሰው ይርበተበት የለ። እሱ ድሮም ይሄን ሲያይ ማውራት አይችልም። ለዛ ነው የተቆጣው።